ስደት ሲቃይ ነው። ስደት መከራ ነው። ምክንያቱም ካሰብነው ይልቅ ያላሰብነውን ነገር የምናከናውንበት ነው። ሙሉ ጤናችንን ሙሉ አካላችንን ወደ ስደት ይዘን መተን ወደ አገር ቤት ግን ስንመለስ አንዳንዶቻችን አካላችን አተን አንዳንዶቻችን በሽተኞች ሆነን ወደ አገር ቤት እንመለሳለን። ዛሬ የአንድ እህታችንን በጣም የሚያሳዝን ታሪክ ይዤላችሁ መጥቻለሁ። ይህች እህታችን በውሻ መበላት የእጇን አውራጣት አታ እኔም በአካል አግኝቻት በጣም የምታሳዝን እህታችን ናት። የዚችን እህታችን ሙሉ ታሪክ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሸዋሌ ቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ቦታ በዝት ትርፍርፍ ይበልልኝ። አዳዲሶች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ፣ ነባሮችን ማበረታቱ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁትን ቪዲዮ ስደት መከራ ነው፣ ስደት ሲቃይ ነው፣ ካሰብነው ይልቅ ያላሰብነውን ነገር የምናከናውንበት ነው እና የአንድ እህታችንን ታሪክ ነው ይዤላችሁ የመጣሁትኝ። ይቺ እህታችን እንደ ማንኛችንም ለመስራት ለመለወጥ ብላ እዚህ ቤሩት ሊባኖስ መታ ከዚህ በፊት ሳውዲ አረቢያ ትሰራ ነበረ። ከሳውዲ አረቢያ ያው ሀገር ቤት ገባች። ከሀገር ቤት ደግሞ ያው ሀገራችን ገብተን ካሰብነው ይልቅ ካላሰብነው ነገር ሆኖ ስንጠብቀው ያው ተመልሰን ወደ ስደቱ እንመጣለን እና እዚህ ቤሩት ሊባኖስ ከመጣች 8 ወሯ ነው። መታ እየሰራች እያለች ሴትዮዋ የምትሰራባት ሴትዮ የራሷ የሆነ ሆቴል አላት። ልጅቷ ያው ከዚህ በፊት ሳውዲ ላይ ስለሰራች ጎበዝ ሆና ጠንካራ ሆና በስራዋ ስትያት ወደ ሆቴል እንድትሰራ አደረገቻት ማለት ነው። ከቤት ውስጥ ስራ ሆቴል ውስጥ እንድትሰራ ማለት ነው። እና ሆቴል ውስጥ በምሰራ ሰዓት ምን በምትል ሰዓት አብራቸው የምሰራ የዚህ ሀገር የሊባኖስ አብራቸው የምሰራ ዜጎች የምሰራው አብራ ምሰራ ሰውዬ ውሻ ይኖረዋል። እሷ በአጋጣሚ ያን ውሻ አላየችውም። ቤት ውስጥ የራሳቸው እረፍት የሚወስዱበት የሚተኙበት ክላስ አላቸው። እዛ ውስጥ በአጋጣሚ ሳሎን ውስጥ ያን ውሻ ዘግቶት ልጅቷን አላያትም። ያው ይችን የኛን እህታችንን ከዛ ያን ውሻ ቤት ውስጥ ይለቀዋል። እሷ ብቻ ነበረች መሰለኝ ቤት ውስጥ ያለችው እና ያ ውሻ ድንገት ባላሰበችው ምክንያት እጇ ላይ አደጋ ያደርስባታል። ያው እጇን ይሄን አውራ ጣቷን ደሞ እኮ ወይ ግራ እንኳን ቢሆን ይሻል ነበረ፣ ቀኟን ነው ቀኟ አውራ ጣቷ ላይ ይበላታል ውሻው። ከዚያው እንትን ትጮሃለች፣ ደም ይፈሳል ምናምን በቃ በጣም ነው የምታሳዝናችሁ። እኔ እግዚአብሔር ብሎ በውስጥ አውርታኝ ትናንትና እዚህ ቤሩት ቅዱስ ሚካኤል አይናር ቤሩቶች ታውቃላችሁ። የማታውቁ ደግሞ እዚህ ገብርኤል ቤተክርስቲያን በአካል ተገናኝተን ተደዋውለን ተገናኝተን በአካል አግኝቻት አለውና በጣም የምታሳዝን ልጅ፣ በጣም ይቡሃ፣ በጣም ከምላችሁ በላይ የእውነት ብዙ እህቶቼ በጣም ብዙ አላችሁ የቡሃዎች ማለት ነው። የቡሃዎች ማለት ነው። ሰው የምታምኑ ሰው እንደናንተ የሚመስላችሁ በጣም ብዙ እህቶቼ አላችሁ የእውነት ማለት ነው። ፈጣሪ ይጠብቃችሁና ይችን እህቴን ያው ያለውን ነገር በውስጥ አወራችኝ እና ደግሞ ቤተክርስቲያን መውጣት በቃ ያንን ቁስሉንም ምናምን ጸበል እንትን ማለት በጣም ነው የምትፈልገው ፍላጎቷ ምናምን እና የምትኖርባትም ሴትዮ መልካም በመሆኗ ከዛ እኔ በዚህ ቦታ አድርገሽ በዚህ ቦታ እዛ እንገናኝ ብዬ እግዚአብሔር ፈቅዶ ተገናኘን። እንግዲህ ያው ያገናኘን እንግዲህ ሶሻል ሚዲያ ነው ማለት ነው እና ያለውን ታሪኳን ነገረችኝ። በቃ በጣም የምታሳዝን በቃ እንዴት ልንገራችሁ በጣም ማለት ነው። በቃ ስደት ላይ ሆናችሁ የሚያጽናናችሁ ከጎናችሁ አለሁ የሚላችሁ ሰው በእውነት ያስፈልጋል። እውነት
ለእኔ ራሱ ትልቅ ደስታ ከሰማኝ። ምክንያቱም በሶሻል እኔ ዩቲዩብ ባይኖረኝ አታቀኝም ነበረ። ያው ዩቲዩብ ነው ያስተዋወቀን። ቁጥሬን ሰጥቻት ደውላልኝ በውስጥ ማውራት የጀመርነው ማለት ነው። እና አይዞሽ ጠንክሬ እያልኩኝ እኔም ያው እኔ ብዙም መካሪም ባልሆንም አይዞሽ እያልኩኝ እና ያው ያቼታችን በውሻ ስትበላ አጥንቱ ተሰበረ። ያው ከጥቅም ውጭ ሆነ ማለት ነው። ቁስሉ በጣም ከምላችሁ በላይ በጣም የሚያስፈራ። ያው እኔ ዩቲዩብ ስለማይፈቅድ ነው እንጂ ቁስሉ በጣም ነው የሚያስፈራው። በውስጥ ልካልኝ እና ሳየው ምናምን በጣም ጠቁሯል። እኔ በቃ እንዲህ ነው ብዬ እንዳልነግራት ቁስሉን ሳየው እንደሚቆረጥ አውቄ ነበረ። ምክንያቱም ከጥቅም ውጭ ስለሆነ ሳየው ቁስሉን ማለት ነው። እና ያው ሐኪም ቤት ጥቅም እንደሌለው ጣቷ መቆረጥ እንዳለበት ይነግሯታል። ያው ከጥቅም ውጭ ስለሆነ ተቆረጠ ማለት ነው ጣቷን። እና በጣም የምታሳዝነው በጣም ከምላችሁ በላይ እንግዲህ ከመጣች 8 ወሯ ነው። በመጣች በ8 ወሯ ደግሞ እንደዚህ አይነት አደጋ ሲደርስባት ደግሞ በጣም ከባድ ነው። በጣም ከባድ ነው። እንግዲህ ሌላ ሀገር ሰርታ እዚህ ደግሞ ተመልሳ ኑሮን ለማቃናት የጎደላትን ለማሟላት ብላ መጣ። እንግዲህ ያው እጇን አጣች ምናምን አውራ ጣቷን። ያው ዋናው እዚህ ጋር ደግሞ መስሪያችን አውራ ጣታችን ነው። ሙሉ ጤናዋን ይዛ መታ እንግዲህ ወደ ሀገር ስትመለስ ያው እጇን አውራ ጣቷን ጎደሎ ሆና ልትገባ ነው። እና ያው በጣም የምታሳዝን ልጅ ናት። በጣም ከምላችሁ በላይ ሳይ በቃ ውስጤን በጣም ነው በቃ እሷ በቃ እንትን ስታለቅስ በቃ እኔ ምን እንዴት ልበላችሁ ብቻ በጣም ነው ስሜት። እሷም ይሄንን ቪዲዮ እንግዲህ ትሰማዋለች ታየኛለች። እና ያው እሷን ስላገኘኋት ግን በጣም ነው ደስ ያለኝ በነገራችን ላይ ማለት ነው። እና ብዙ ነገር አለ ስደት ላይ እንግዲህ ካሰብነው ይልቅ ያላሰብነውን ነገር የምናከናውንበት ነው። እና በጣም የምታሳዝን እንግዲህ ይህንን ችግሯን ይህንን ነገሯን ለቤተሰብ አላወራችም እና ያለውን ነገር አላሳወቀችም ማለት ነው። ምክንያቱም ቤተሰብ ይጨነቃል በማለት ማለት ነው። እና እንደዛ ስታይኝ እንግዲህ በአካል አግኝቻት አይዞሽ ማንንም የምታውቀው የለም እና አይዞሽ ብዬ ምናምን ቁስሏን ማይቼዋለሁ ምናምን ማለት ነው በአይኔ። እና ትናንትና ለተገብርኤል ተገናኝተን በቃ ሁሉን ነገር ስታወራኝ የቡሃነቷ ምናምን እና ሁሉ ሰው አንድ አይደለም። በነገራችን ላይ ግን ሶሻል ሚዲያ የሚጠቀም ሰው ሁሉ አንድ ሰው አንድ አይነት ሰው አይደለም። ብዙ ሶሻል ሚዲያ ተጠቃሚ ሆነው የሰውን ገንዘብ የሚፈልጉ ከሰው ጥቅም የሚፈልጉ ብዙዎች አሉ። እና አምናኝ ብዙ ነገር አድርጋለች እና በጣም በቃ ገረመችኝ። እህቶቼ በቃ ስደት ላይ ያላችሁ ገንዘባችሁንም ስትይዙ በስነ ስርዓት ሁሉ ሰው አንድ አይደለም ማለት እኔ በእርግጥ እኔ ራሴን አምናለሁኝ። እኔ ራሴን እንትን እላለሁ። ግን እንደኔ መሳይ ሆኖ እንደኔ የውሃ ሆኖ እንደኔ አይነት ሆኖ የሰውን ጥቅም ከሰው ገንዘብ የሚፈልጉ ብዙዎች አሉ። እና እንደዚህ አይነት እንዳትበሉ ጎበዝ፣ ጠንካራ ሆኑ። ማንኛውንም ሰው በተዋወቃችሁት መንገድ ያላችሁን ነገር መስጠት የለባችሁም። ያላችሁን ነገር አሳልፋችሁ ማድረግ የለባችሁም ለማለት ስለፈለኩኝ ነው። እና እንደዚህ የሚታወቅ በእርግጥ እንደኔ አይነት የሚታወቅ ትክክለኛ የሚታወቅ እኔ ራሴን እንትን ማለት አይደለም፣ ግን እንደኔ አይነት የሚታወቅ ሰው ካለ መልካም። እና እህቶቼ የራሳችሁን ጠብቁ። እንደዚህ ውሻ አለበት ምናምን የሚሰሩ ለእናንተ አደጋ የሚያደርስበት አይነት ነገር የምሰሩ ጥንቃቄ አድርጉ። እንግዲህ እሷ እንግዲህ የምንኖርባቸው ሰዎች ውሻ አይደለም የበላት፣ አብራ የምሰራው ሰውዬ ያም ሰውዬ ተቀጣሪ ነው፣ እሷም ተቀጣሪ ናት። በእርግጥ አስከትሎት መጥቶ ውሻውን እንግዲህ ልጅቷን አላያትም፣ ሰውየው አላያትም ይመስለኛል። ዝም ብሎ ቤት ውስጥ አስቀምጦ እሷ በተኛችበት ነው የውሻ በአጋጣሚ በር ስትከፍት ረዋ ላይ ጉብ ያለባት ማለት ነው። እና አጋጣሚም ሰው የለም ነበረ። እንደዚህ ስትታገል ያው እጇ ስለያዘው እንትን አለው። እና ያው እንግዲህ ይህን ቪዲዮ የምታዩ ሁላችሁም በኮሜንት እንድታጽናኗት በርቺ። እሱ አሁን በጣም ሳያት ብዙ ምክር ያስፈልጋታል። ምክንያቱም እኔ አካለ ጎዶሎ ሆኛለሁ፣ እኔ እኮ ነገ ጠዋት ሀገር ገብቼ መሰረግ የራሴን ትዳር መኖር እፈልጋለሁ፣ አሁን ግን አካለ ጎዶሎ ሆኛለሁ ምናምን እያለች በቃ እንደዚህ ነው የምትልትለኝ ነበረው። ግን እኔ አይዞሽ እህቴ
አካለ ጎዶሎ ማለት ቆሞ ማይሄድ የማይንቀሳቀስ ነው። አንቺ አንድ ጣትሽን ያጣሽው ሙሉ ሳተሽ ቢሆን ማናየበት ፈጣሪ ሁሉ ነገር ለበጎ ነው። እግዚአብሔር ነገ ጧት ፈጣሪያችን የሁላችንም ፈጣሪ የስደተኞች አምላክ ነገ ጧት የተሻለ ነገር ሊያደርግልን ይሆናል። መከራዎችን ፈተናዎችን በስደት ላይ ሆነን የተለያዩ ሲቃዎችን የተለያዩ መከራዎችን እናሳልፋለን። የሆነ ጊዜ ግን ያ መከራ ሁሉ ያልፋል። እኔም መከራ አሳልፌያለሁ። እኔ ልንገራችሁ የ5 ዓመት ልፋቴን የ5 ዓመት የለፋውበትን እፎይ ዘንድሮ በዛ ዓመት ማለት ነው አገሬ ገብቼ ተንፍሼ በራሴ ቤት ተቀምጬ ብዬ ካላስበው የ5 ዓመት የሰራሁትን ቤት ከፈጣሪ እንደው ከፈጣሪ ከሰውም አይደለም ከፈጣሪ መጥቶ ያ ቤት ፈረሰ፣ ያ ቤት ወረደ። እንግዲህ ያ ነገር ለእኔ አላለውም፣ በገንዘብ አለፈልኝ። እኔስ ወድቄ ቢሆን እኔስ ተደረጃ ላይ ተሰብሬስ ቢሆን የኔ አካል አይመለስም። ሄጄ ቤተሰቦችን አይቼ ቤቴን መፍረሱን ሁሉን ነገር ከጥቅም ውጭ እንደሆነ ሳቅ ተመልሼ መጥቼ በቃ እሰራለሁኝ፣ ጤና ካለኝ እሰራለሁ ብዬ ተመልሼ መጥቼ ይሄው እየሰራው ነው። እኔ አሁን መደጋገም አያስፈልገኝም፣ ከዚህ በፊትም ነግሬያቸዋለሁ። እና ሁላችንም የተለያዩ ሲቃዎች አሉን፣ የተለያዩ ፈተናዎች አሉን። ስደት ላይ ኖረን ሳንሰቃይ ሳንጠበስ የፈለግነው እኔ ከሀገሬ ስወጣ 2 ዓመት ሰርቼ ቤት ሰርቼ አገሬ እገባለሁ ነበር ያልኩት። ግን ይኸው ካሰብኩት ይልቅ ያላሰብኩትን ህይወት ነው እያስተናገድኩኝ ያለሁት። ገባችሁ? ሁላችንም እንደዛ አይነት ህይወት ነው እየኖረን ያለ ነው። ሁላችንም የተለያየ ህይወት ነው እየኖረን ያለ ነው እና ሁላችንም የተለያየ ህይወት እየኖረን ስለሆነ በተሰጠን ፈተናዎች ደግሞ ተመስገን፣ በቃ የባሰ አታንጣብኝ፣ ከዚህ የባሰ መከራ አታንጣብኝ ማለት ነው። ፈተናዎች ደግሞ ለበጎ ናቸው። ነገ ጧት የተሻለ ነገር እንኖራለን። ነገ ጧት የተሻሉ ነገሮች ውስጥ ልንገባ እንችላለን እና ለሚመጣባችሁ ፈተናዎች በቃ ተስፋ አትቁረጡ። ነገ ጧት ታርጋላችሁ። ነገ ጧት መልካም ላይ ትደርሳላችሁ። በቃ የተሻለ ነገር አገኛለሁ ብላችሁ መጓዝ ነው ያለባችሁ። ለሁሉ ነገሮች ለበጎ ናቸው። እነኛ ችግሮች ደግሞ እንዳይፈጸሙባችሁ በቃ በእርጋታ ራሳችሁን ማረጋጋት ትልቁ ነገር። በቃ ተራሳችን ጋር መነጋገር አለብን። ምንድነው ማድረግ ያለብኝ? ገንዘቤን የት ነው ማድረግ ያለብኝ? እኔ ትናንትና ላሳለፍኳቸው ገንዘቦቼ ለምን እንደዛ አደረኩኝ ብዬ ጸጸታለሁ። ግን ዛሬ ላይ አዲስ የምትመጡ እህቶቼ ወደ አረብ ሀገር አዲስ የምትመጡ ማወቅ ያለባችሁ ነገር እያንዳንዱን ነገር አጀንዳ አውጡ። በቃ አጀንዳ ማውጣት አለባችሁ። ለገንዘባችሁ አጀንዳ ካወጣችሁ አታባክኑም። በፍጹም አታባክኑም። እኔ ትናንትና አጀንዳ አውጥቼ ቢሆን ይሄን ማድረግ አለብኝ ብዬ አጀንዳ በወጣ ዛሬ ላይ ስደትም አልመረም ነበረ። ግን ስትኖሩ በአጀንዳ ያላችሁን ነገር ይሄን መስራት አለብኝ ይሄንን ብላችሁ እንደዛ ለማድረግ ሞክሩ። ያ ነገር ደግሞ ካልተሳካ ደግሞ ፈጣሪ ለእናንተ አላለውም ማለት ነው እና ሁሉን ነገር ለበጎዎች ብላችሁ አሳልፉ እና ይሄን ይመስላል። ይሄን ነገር የምነግራችሁ ምንድነው ትምህርት እንዲሆናችሁ በመጣባችሁ ፈተና ውስጥ ለበጎ ነው እያላችሁ እንድታልፉ ነው እኔ አሁን ይሄን ነገር ይዤላችሁ የመጣሁት ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ ሼር አድርጋችሁ ለብዙ መዳም ቤት ላሉ እህቶቼ ተደራሽ አድርጉልኝ። በአዲስ ቪዲዮ እስከምንገናኝ መልካም ጊዜ መልካም ቆይታ ይሁንላችሁ። እወዳችኋለሁ። ባይ ባይ።